የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እናጋራችሁ ተገኘን። እንደ ሁልጊዜው ዛሬ እንላለን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን። ሐሳብ አስተያየት ካለ በሐሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። ለከዚህ ቀደሙም ከልብ እናመሰግናለን። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ለእናንተ ውድ አድማጮቻችን እናደርሳለን። ከባህር ማዶ ወጣ ስንል ትልቆቹን የአውሮፓ ክለቦች የተመለከቱ ወቅታዊ ጥንቅሮችን ይዘንላችኋል። በስፋት እናስደምጣችኋለን ውድ ቤተሰቦቻችን። በሊቨርፑል በኩል ለኢትዮጵያ እውቅና ሰጥተዋል። ሊቨርፑሎች ዛሬ ምንም እንኳን ከዚህ ቀደም በማንቸስተር ዩናይትድ በማሊያ ማስተዋወቅ ሂደት ላይ ለኢትዮጵያ እንደዚሁ እውቅና የሰጡበት አጋጣሚ ቢኖርም ቶትናም ሆትስፐርስ እና ኤቨርተን የመጫወቻ ሰዓታቸውን በኢትዮጵያን ሰዓት አቆጣጠር ይፋ ቢያደርጉም ሊቨርፑል ደግሞ በተንቀሳቃሽ ምስል ለኢትዮጵያ እውቅና ሰጥቷል። ጉዳዩን በሊቨርፑል የመረጃ ክፍለ ጊዜ ስናነሳ በቡድን ዜናችን በሻምፒዮኖቹ ሊቨርፑል በኩል በርከት ያሉ የዝውውርና ዕለታዊ የቡድን ዜና ይዘናል። ሳላህ፣ ቨርጅል ቫን ዳይክን ጨምሮ በርከት ያሉ ተጨማሪ መረጃዎችን ለሊቨርፑል ደጋፊዎች እንደዚሁ የምናጋራችሁ ሆናል። የፕሪሚየር ሊጉ ሁለተኛ ክለብን በተመለከተም አርሰናልን ማለት ነው ሰፋ ያለ የዝውውር መረጃ ነው ዛሬ የምናነሳው። አውሮፓ ሻምፒዮንስ ሊግ አስከፊው ምሽት በኋላም በአርሰናል ቤት ራሳቸውን ወደ ማጠናከር ስራ ገብተዋል። ሌጀንዶቻቸው የሚሉን ነገር አለ። ከሌጀንዶቻቸውም አንደኛው የቀድሞ አሰልጣኛቸው አርሰን ቬንገር ነበሩ። ከሳቸው ጋር በተያያዘ ሰሞኑን በማህበራዊ ሚዲያ ላይ እንግዲህ ከሰጡት ቃለ መጠይቅ በኋላ በርካቶች ምላሽ እየሰጡ ነው። ዛሬ አንድ አነጋጋሪ ምላሽ ለእኚህ ሰው ተሰጥቷል። በአርሰናል በኩል ሰፋ ያሉ የቡድን መረጃዎችን ለእናንተ ውድ አድማጮቻችን እንደዚሁ የምናጋራችሁ ይሆናል። ማንቸስተር ዩናይትድ 1992 ትውልድ የሚረሳ አይደለም። በዩናይትድ በኩል በርካታ የቡድን ዜናዎችን እናነሳለን። ግን በዩናይትድ በኩል አንድ ተቃውሞ ያስነሳባቸው ጉዳይ አለ ውድ ቤተሰቦቻችን። ለኢሮፕ ሊግ ሲባል ፕሪሚየር ሊግ መስዋዕትነት መከፈል የለበትም። በፕሪሚየር ሊጉ ማንቸስተር ዩናይትድ የትኛውንም አይነት ደረጃ ሰንጠረዥ ቢያጠናቅቅ ማሸነፍ ግድ ይለዋል። ኢሮፕ ሊግ ሰበብ አይሆንም እየተባለ ነው። አንድ ድርድር በዩናይትድ ቤት እየተካሄደ ይገኛል። ሩበን አሞሪም አሁን ከአንድ የስራ ባልደረባ ድጋፍ አግኝቷል። በአሰልጣኝ ዘርፍ ካለ ሰው ነው። ስለ ማንቸስተር ብዙ ነገር ይነናል። የቀድሞም የባርሴሎና ተጫዋች ነው፣ እንመለከተዋለን። ዩናይትድ ቤት ከዝውውር ጋር በተያያዘ ሰፋ ያለ መረጃ ይዘናል። 12 ዓመታትንም በዩናይትድ ቤት ወደ ኋላ ለመመለስ እንገደዳለን። በቼልሲ የመረጃ ክፍለ ጊዜያችን ውድ ቤተሰቦቻችን ከዝውውር ጋር በተያያዘ ሁለት የዝውውር መረጃዎችን ይዘናል። በቡድን ዜና ማሬስካን እናነሳለን። ከዛ በተጨማሪ በፕሪሚየር ሊጉ ሰፋ ያሉ መረጃዎችን ለእናንተ ውድ አድማጮቻችን ይዘንላችሁ መጥተናል። በድጋሜ እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ውድ ቤተሰቦቻችን። አጠራጠር ያሉ ስፖርታዊ ጥንቅሮቻችንን ግን ከሀገር ቤት እንጀምር። በኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት የመጨረሻ 3 መርሃ ግብሮች ውስጥ ሁለቱ ተካሂደዋል። አንድ ቀሪ ጨዋታ በቀጣይ በነገው ዕለት የሚካሄድ ነው የሚሆነው። ዛሬ ከነበሩ ጨዋታዎች ውስጥ በርካታ ገቢ ያስመለከተን የሲዳማ ቡናና የመቻል ጨዋታ ነበረ። ጨዋታው 2-2 በሆናቸው ውጤት ተጠናቋል። በግብ ማስቆጠር ረገድ መቻል ቀዳሚ ነበሩ። 29ኛው ደቂቃ ላይ ፊሊሞን ገብረ ጻዲቅ አስቆጥሮ መቻል መምራት ጀመረ። ከዛ በኋላ ሲዳማ ቡና ከረፍት በኋላ መስፍን ታፈሰ 52ኛው ደቂቃ አቻረጋቸው በዛብህ መለዩ 62ኛው ደቂቃ ላይ ሲዳማ ቡናን ወደ መሪነት ቀይሮ ነበር። በኋላም ላይ 76ኛው ደቂቃ ላይ አቤል መንገሻ መቻልን ያቻነት ግብ አስቆጥሮ ጨዋታው 2-2 በሆነ አቻ ውጤት መጠናቀቅ ችሏል። ከዚህኛው ጨዋታ ቀደም ብሎ በሐዋሳ አርቲፊሻል ሜዳ ላይ የነበረው ጨዋታ የድሬዳዋ ከተማና የሐዋሳ ከተማ ጨዋታ ነበረ። ይህ ጨዋታ ደግሞ በሐዋሳ ከተማ 1-0 አሸናፊነት ተጠናቋል። ብቸኛዋን የጨዋታውን ግብ ታፈሰ ሰለሞን ለሐዋሳ ከተማ 25ኛው ደቂቃ ላይ ያስቆጥሯል። በዛው ጨዋታውን በሐዋሳ ከተማ 1-0 አሸናፊነት ተጠናቀቀ ማለት ነው። ውድ ቤተሰቦቻችን በኢትዮጵያ ፕሪሚየር ሊግ አንድ ቀሪ ጨዋታም ዕለተ አርብ ከተደረገ በኋላ የ28ኛ ሳምንት ሁሉም መርሃ ግብሮች እንደዚሁ ተደርገው ይጠናቀቃሉ። እኛም በቀጣይ መረጃችን ላይ ጨዋታው እንደተጠናቀቀ የኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት በኋላ የደረጃ ሰንጠረዡን ከፍተኛ ገባግቢና ቀጣይ ሳምንት መርሃ ግብሮችን እንደዚሁ ወደ እናንተ ምናደርስ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ቃል ስፖርት ላይ ናችሁ። በድጋሚ መልካም ቆይታ ተመኘን።
ባርሴሎና ከሪያል ማድሪድ በዚህ ሳምንት ትልቁ ጨዋታ ነው በሳምንቱ መጨረሻ የምንመለከተው። ከጉዳት ጋር በተያያዘ በርካታ ተጫዋቾች በባርሴሎና በኩል ወደ ቡድን ስብስብ እየተመለሱ ነው። ከሰሞኑ የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ መልስ ጨዋታ በሳንሴሮ ሲደረግ ያመለጠው ባልዴ በዛሬው ዕለት ከዋናው ቡድን ጋር ልምምድ ሰርቷል። በዚህ ምክንያት ለኤል ክላሲኮ ጨዋታ እንደሚደርስ ፋብሪዞ ሮማኖ አረጋግጧል። በጨዋታው ላይ በርካታ ተጫዋቾች እንደዚሁ በጉዳት ላይ ነበሩ። የባርሴሎና ሮቤርት ሌዋንዶስኪም ስላገገመ ይገኛል ተብሎ ይጠበቃል። የቀድሞ የባርሴሎና አሰልጣኝ ዣቪ ዛሬ ቃለ መጠይቅ ሰጥቶ ነበረ። በርካታ ነጥቦችን አንስቷል። ባርሴሎና ላይ ትኩረት ያደረገውንና የግል ህይወቱን በተመለከተ እናስቀድምና ሌሎቹን ባነሳቸው ርዕሰ ጉዳዮች ላይ ስንደርስ እንመለከታለን። ዣቪ ወደ አሰልጣኝነት መመለስ እንደሚፈልግ ተናግሯል። በቀጣይነት ግን ወደ አሰልጣኝነት ሲመለስ ተወዳጁን የእንግሊዝ ፕሪሚየር ሊግ አንድ ትልቅ ክለብ ማሰልጠን እፈልጋለሁ ብሏል። ትልቅ ፕሮጀክት ይዣለሁኝ፣ በእርግጠኝነት ማንም ሊወደው የሚችል ፕሮጀክት ነው። ስለሆነም ይህንን ፕሮጀክትን በእንግሊዝ ፕሪሚየር ሊግ ላይ መተግበር እፈልጋለሁ። እናም ወደ አሰልጣኝነት ስመለስ ዋና ስራዬ በፕሪሚየር ሊጉ ላይ ነው ይላል። ከባርሴሎና ጋር በተያያዘ ደግሞ በርካታ ነጥቦችን አንስቷል። አንደኛው ሃንሲ ፍሊክን ነው። ሃንሲ ፍሊክ በተደጋጋሚ ወደ ቤቴ ይመጣ ነበረ። ከኔ ጋር ለ2 ሰዓት ያክል በቅርቡ ተገናኝተን አውርተን ነበረ። እናም ሃንሲ ፍሊክ በእኔ በጣም ደስተኛ እንደሆነ እንደዚሁ ማመስግኖኛልም ብሏል። እንደ ምክንያት ያነሳው ደግሞ ለምስጋናው ተጫዋቾቹ ያንተን አስተሳሰብ ይዘዋልና ለዚህም ላመሰግን ወዳለው። አሁን ያለው ባርሴሎና ባንተ ግንባታ የመጣ ነው ብሎኛል። ከሃንሲ ፍሊክ ጋርም እጅግ በጣም ጥሩ የሚባል ግንኙነት አለን ብሏል። ሌላው ዣቪ ያነሳው በተለይም እንደ ላሚን ያማልና ፓው ኩባርሲ ያሉ ተጫዋቾች የመጀመሪያ እድል ያገኙት በእሱ እንደነበረ ይታወቃል፣ በዣቪ ሄርናንዴዝ እና በዚህም እንግዲህ ለነሱ ለሁለቱ እድል በመስጠቴ እጅግ በጣም ደስተኛ ነኝ። አሁን የዓለማችን ምርጥ ሆነዋል። እንደ አሰልጣኝ ሮናልድ ኪውማን ያለ ሰው ደግሞ እንደ ጋቪ ባልዴና ሌሎች ወጣት ተጫዋቾችን ለባርሴሎና አብቅቷል። ስለዚህ ሮናልድ ኪውማንን መመስገን አለበት። እኔም ለላሚን ያማልና ለፓው ኩባርሲ በሰጧቸው እድል እጅግ በጣም ደስተኛ ነኝ ብለዋል። ከሪያል ማድሪድም ጋር በተያያዘ የራሱን መልከታ አጋርቷል። የመጀመሪያው አሰልጣኝ ዣቪ ሄርናንዴዝ ያነሳው ከካርሎ አንቸሎቲ ጋር በተያያዘ ነው። ሰዎች ካርሎ አንቸሎቲን መተቸታቸው ፍትሃዊ አይደለም። አንቸሎቲን የሚተች ሰው ተገቢነቱን ቆም ብሎ ሊያስብበት ይገባል። እሱ 30 ትልልቅ ዋንጫዎችን ያሳካ አሰልጣኝ ነው በእግር ኳስ ሕይወቱ። ስለዚህ እንደ ካርሎ አንቸሎቲ ያለ አሰልጣኝ ልምድ ልንወስድበት ቢገባ እንጂ ለትችት የሚቀርብ አይነት አሰልጣኝ አይደለምና በሪያል ማድሪድ አሁን ባለው ሂደት አሰልጣኙን ብቻ ላይ ጣት መቀሰር ተገቢ አይደለም። እሱ ላይ የሚቀርበውንም ትችት ተቀባይነት የለውም ብሏል። የሪያል ማድሪዱን አሰልጣኝም ተከላክሏል ማለት ነው። ዣቪር ቴባስ የላሊጋ ፕሬዚዳንት ናቸው። ሁሌ ማነጋገር ሐሳብ ይናገራሉ። ያው ቀንደኛ የሪያል ማድሪድ ደጋፊ መሆናቸው በዚሁ አጋጣሚ ለነገራችሁ እንወዳለን። እሳቸው ሪያል ማድሪድን ቢወዱም ቢደግፉም ነገር ግን ያው በስራቸው ፍትሃዊ ስራን ነው የሚሰሩት። ክለቦች በአመት 1 ጊዜ ወይም 2 ጊዜ ዳኛ ላይ ቅሬታ ያቀርባሉ። አሁን የቸገረን የሪያል ማድሪድ ነው በየሳምንቱ ነው ዳኛ ላይ ቅሬታ የሚያቀርበው። አሁን የኤል ክላሲኮ ጨዋታ ከፊታችን እሁድ ይደረጋልና ካሁኑ ዣቪር ቴባስን ያሳሰባቸው ይመስላል የላሊጋ ዳኝነት ጉዳይና የሪያል ማድሪድ ቅሬታ የማድሪድ በየሳምንቱ መሆኑ አስከፍቶናል ብለዋል። ሪያል ማድሪድ በቀጣይም ከዓለም ክለቦች ዋንጫ መጀመር በፊት በሚከፈተው የዝውውር መስኮት ላይ ከትሬንት አሌክሳንደር አርኖልድ በተጨማሪ ዝውውሮችን እንደሚያደርግ ተረጋግጧል። ማርካ ይዞት በወጣው መረጃ መሰረት ሪያል ማድሪዶች ከአርኖልድ በተጨማሪ በዝውውር ሂሳብም ሊሆን ይችላል አሊያም በነፃ ገበያ ላይ የሚገኝ ተጫዋችን ወደ ቡድናቸው የማምጣት እቅድ አላቸው። ስለዚህ ክለቡን ከዓለም ክለቦች ዋንጫ በፊት የማጠናከር ሂደት በሪያል ማድሪድ በኩል እንደሚቀጥል ነው ማርካ ይፋ ያደረገው። ስኮት ማክቶሚኔ የናፖሊ የአማካይ ስፍራ ተጫዋች የሴሪኤ መሪ ቡድን የአማካይ ስፍራ ተጫዋች በዚህ ወር ማለትም በተጠናቀቀው የኤፕሪል ወር የጣሊያን ሴሪኤ የወሩ ምርጥ ተጫዋች ተብሎ ተመርጧል። በስኮት ማክቶሚኔ በኩል እንደውም በሁስኮርድ የአውሮፓ 5 ታላላቅ ሊጎች የወሩ ምርጥ ተጫዋች ተብሎ በሁስኮርድ ተመርጦ ነበረ። አሁን ደግሞ ኦፊሻሊ የጣሊያን ሴሪ የወሩ ምርጥ ተጫዋቻቸውን ይፋ ሲያደርጉ ስኮት ማክቶሚኔን መምረጥ ችለዋል። ኦስማን ዴምቤሌ በአንድ የአውሮፓ ሻምፒዮንስ ሊግ ሲዝን ለፓሪስ ሰን ዠርሜን በርካታ የግብ አስተዋጽኦ ያለው ተጫዋች በመሆን የኬሊያን መባፔን ሪካርድ ወስዶታል። በዘንድሮው የውድድር ዓመት 12 የግብ አስተዋጽኦ አለው ኦስማን ዴምቤሌ 8 ግብና 4 አሲስት።
ከዚህ በፊት ከ5 ዓመታት በፊት በ2021 የውድድር ዓመት ላይ ኬሊያን ምባፔ 11 የግብ አስተዋጽኦ በአንድ ሲዝን የፓሪስ ሰን ዠርሜን ሪካርድ ነበረ። እሱን ሪካርድ ነው እንግዲህ ማለፍ የቻለው። በወቅቱ ኬሊያን ምባፔ ልክ እንደ ኦስማን ዴምቤሌ ሁሉ 8 ግብና እንደዚሁ ደግሞ ከኦስማን ዴምቤሌ ያነሰ ማለት ነው 3 አሲስት ነበረው። አሁን ያንን ሪካርድ ነው ኦስማን ዴምቤሌ ወሰደበት። የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚዎች ያው ፒኤስጂ እና እንደዚሁም ደግሞ ኢንተር ሚላን እንደሆኑ ይታወቃል። ታዲያ ኦፕታ ቅድመ ግምቱን ለፓሪስ ሰን ዠርሜን ሰጥቷል። 54% የአውሮፓ ሻምፒዮንስ ሊግን የማሸነፍ ቅድመ ግምት ለፒኤስጂ ነው የተሰጠው። ለኢንተር ሚላን 46% ብቻ ተሰጥቷል። የአሊያን ዛሬና ግጥምጥሞች ግን ይለያሉ። ለቤተሰቦቻችን የኦፕታን ቅድመ ግምት የሚጠቁሙ አይነት ግጥምጥሞሾች አሉት። ለአብነት ያክል አሊያን ዛሬና አብዛኛውን ጊዜ ክለቦች ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን ያነሱበት ሜዳ ነው። ለአብነት ያክል የፕሪሚየር ሊግ ክለብ ኖቲንግሃም ፎረስት ለመጀመሪያ ጊዜ ዋንጫ ያነሳበት ክለብ ነው። እንደዚህ ያለን ብዙ ግጥምጥሞች ብናነሳ ፓሪስ ሰን ዠርሜንን ለአሸናፊነት የሚያበቃ አይነት ግጥምጥሞች አለው የአሊያን ዛሬናዊ የአውሮፓ ሻምፒዮንስ ሊግ ፍጻሜ። እግር ኳስ ግን በእንደዚህ አይነት ቀመር የሚሰራ አይደለም፣ ግን ግጥምጥሞች ብዙ ጊዜ ያጋጥማሉ። ለማንኛውም ኦፕታም ቅድመ ግምቱን ለፒኤስጂ ሰጥቷል። ለኢንተር 46% ነው የሰጠው። የእናንተን ምልከታ ከወዲሁ ልታጋሩን ትችላላችሁ። ያን ሶመር ከዳናሮማ ደግሞ ወርቅ ጓንቱን ለማሸነፍ የሚደረገው ትንቅንቅ ይጠበቃል። ዶኖሮማ 14 ጨዋታ 5 ክሊን ሺት አለው። 34 ኳሶችን አድኗል እስከዛሬ ድረስ በዚህ ሲዝን ማለት ነው። 700 ኳስ የማዳን ስኬት ሲኖረው በጨዋታ 7.18 ሬቲንግ ተሰጥቶታል። የተሻለው ሬቲንግ ያለው የኢንተሩ ያን ሶመር ነው። በ13 ጨዋታ 7 ክሊን ሺት አለው። ብዙ ነው፣ በሁለት ይበልጠዋል። 48 ኳስ አድኗል። እዚህ ጋም እንግዲህ ያን ሶመር ይበልጣል። 81% ኳስ የማዳን ስኬት አለው። እዚህ ጋም ያን ሶመር ይበልጣል። በጨዋታ 7.61 አለው። ያን ሶመር በዚህም የተሻለ ነው። ነገር ግን የፍጻሜውን ጨዋታ ያሸነፈ ቡድን ግብ ጠባቂ የወርቅ ጓንቱን ያሸነፋል ተብሎ ይጠበቃልና ካሸናፊው ቡድን ሲመረጥ ዳናሮማ ወይንስ ያን ሶመር የሚለውንም እንደዚሁ በቀጣይ የምንመለከትበት ይሆናል። ኦስማን ዴምቤሌ በዘንድሮ ውድድር ዓመት በሁሉም መድረክ 45 ጨዋታዎችን ለፓሪስ ሰን ዠርሜን አድርጓል። 33 ግብ 10 አሲስት በአጠቃላይ በ45 ጨዋታ 43 የግብ አስተዋጽኦ አለው። ሊግ 1 አሸንፏል። ትሮፊ ደስ ቻምፒዮን በስኬት ተጠናቋል። የኩፕ ዲፈረንስ እና የሻምፒዮንስ ሊግ ዋንጫ ደግሞ በፍጻሜ ደረጃ ላይ ይገኛል። እንግዲህ የፈረንሳዩ ክለብ ፓሪስ ሰን ዠርሜን 2 ዋንጫዎች እንግዲህ አሳክቷል። ኦስማን ዴምቤሌ የቀረው 2 ዋንጫ ነው። ለባላንዶር በጣም የቀረበው ተጫዋች የሚመስለው ሆነ በሂሳባዊ ስሌት ካየነው እሱ ነው። ምናልባት የቀሩትን ዋንጫዎች ደግሞ ጠራርጎ የሚያነሳ ከሆነ በተለይም የአውሮፓ ሻምፒዮንስ ሊግን ካነሳ ያለምንም ጥርጥር ኦስማን ዴምቤሌ የባላንዶር ሽልማትን ያለ ተቀናቃይ ሊያነሳ የሚችልበት ሰፊ እድል አለ። አሁን በርካቶችም በተለይም ጎል ስፖርትን በፊት ገጹ ላይ የዘንድሮ የባላንዶር ሽልማት ሞር ለኦስማን ዴምቤሌ ያደላ ይመስላል የሚሉ ምልከታዎችን እያጋራ ይገኛል። ከዚህ ጋር በተያያዘ ተጨማሪ መረጃዎችን በቀጣይ ስፖርት የመረጃ ክፍለ ጊዜ እንደዚሁ አሰባስበን እናመጣለን። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ መልካም ቆይታ ተመኘን። የፉልሃሙ አሰልጣኝ ማርኮ ሲልቫን የገላቸው ለማድረግ አልሂላሎች ስራዎችን መስራት ጀምረዋል። በተለይም አሰልጣኝ ጀርጌ ጄሱስን ካሰናበቱ በኋላ በአሰልጣኝ ቦታ ላይ በምክትል አሰልጣኝ ነው አሁን እየተመሩ የሚገኙትና አልሂላሎች ለዓለም ክለቦች ዋንጫና ለቀረው ሲዝናቸው የፉልሃሙን ማርኮ ሲልቫን መቅጠር ይፈልጋሉ። ንግግሮች እየተደረጉ እንደሆነ ዴይሊ ሜል ስፖርት አስነብቧል። ረብጣ ብሮች ነው ያው ከሳውዲ ከሆነ ጥያቄው ምንም ጥርጥር የለውም። እስካሁን ያቀረቡት ሂሳብ ይፋ ባይደረግም ከአሰልጣኙ ጋር ግን የሚደረገው ድርድር ቀጥሏል። እሳቸው ከፉልሃም ጋር ዘንድሮ ጥሩ የሚባል ጊዜን እያሳለፉም እንደሆነ ይታወቃል። ማርኮ ሲልቫ የቼልሲ ንብረት ነው። በስትራስቡርግ ግን በውሰት እየተጫወተ ይገኛል። ኢማኑኤል አህምጋ በስትራስቡርግ ቤት እያሳየ በሚገኘው ብቃት በርካታ ክለቦች እየፈለጉት ነው። ነገር ግን እዛው እህት ክለብ ስትራስቡርግ በቋሚነት ሊፈርም የሚችልበት ሰፊ እድል እንዳለም እየተዘገበ ይገኛል። በውሰት ነው አሁን እየተጫወተ የሚገኘው በስትራስቡርግና በረጅም ጊዜ ላይ ውይይት እየተደረገም እንደሆነ ነው እንደዚሁ የተዘገበው። ዲሳሲ በቪላ የመቆየት እድሉ ሰፊ አይደለም ተብሏል። አትሌቲክም በቀጣይ ክረምት በቋሚነት በቪላ ከመፈረም ይልቅ ወደ ቼልሲ የመመለስ እድሉ ሰፊ ነው። ቼልሲዎች አዲስ ክለብ ያፈላልጉለታል ተብሎ ይጠበቃል። በቼልሲ በኩል ከ10 እስከ 17 የሚደርሱ ተጫዋቾች በቋሚና በውሰት በቀጣይም ክረምት የመልቀቅ ፍላጎት እንዳላቸው ይታወቃል። ከዚህ ውስጥ እንግዲህ አክሰል ዲሳሲ ይጠበቃል። ዲሳሲ በቪላ ቤት በኡናይ ኤምሬ ስርም እንደተጠበቀው አይደለም።
ዋንጫን ማሸነፍ መመለሳችንን ማወጅ ብለውታል ማሬስካ። የሰማዮቹ ዋና አሰልጣኝ ኤንዞ ማሬስካ ቡድናቸው የኮንፈረንስ ሊግ ዋንጫ በማሸነፍ ተመልሻለሁ ብሎ ማሳወቅ እንደሚፈልግ ገልጸዋል። በዚህ ዓመት የኮንፈረንስ ሊግ ዋንጫን ማሸነፍ ቼልሲ በድጋሚ መለሱን ማወጅ ነው ሲሉ ማሬስካ ተናግረዋል። ቼልሲ ከዚህ በፊት ያላሸነፈው ብቸኛው ዋንጫ ኮንፈረንስ ሊግ ነው። ዋንጫውን የምናሸንፍ ከሆነ ሁሉንም የአውሮፓ ዋንጫዎች ያሸነፈ የመጀመሪያው ክለብ ያደርገናል። ቼልሲ መመለሱንም ያኔ ያውጃል ሲሉ ተደምጠዋል። ሊቨርፑል 20ኛ የእንግሊዝ ፕሪሚየር ሊግ ዋንጫ ማሸነፉን ያረጋገጠበትን ጨዋታ ሰብሰብ ብለው በመላው ዓለም የተከታተሉ ደጋፊዎችን በማህበራዊ ትስስር ገጽ ቪዲዮዎችን ሲያጋራ ሀገራችን ኢትዮጵያ ውስጥም የሚገኙ የሊቨርፑል ደጋፊዎች ሊቨርፑል ሻምፒዮን መሆኑን ሲያረጋግጥ የነበረውን ደስታ ምስል በማህበራዊ ትስስር ገጹ ላይ ያጋርቱታል። መግቢያችን ላይ እንዳልናችሁም በእንግሊዝ ፕሪሚየር ሊግ የሚሳተፉ ክለቦች የኢትዮጵያን ስም ጠቅሰው እንደዚሁ መዲናዋን አዲስ አበባ ስም ጠቅሰው እንግዲህ ለኢትዮጵያ ዕውቅና ሲሰጡ የመጀመሪያ ባይሆንም በዋንጫ ደረጃ ግን ይህ የመጀመሪያ ነው። ከዚህ በፊት ለዩናይትድ የፕሪሚየር ሊግ ቀጣይ ማሊያቸውን ይፋ ሲያደርጉ እንደዚሁም ቶትናም ሆትስፐርስ እና ኤቨርተን ደግሞ የጨዋታ ሰዓት ይፋ ሲያደርጉ ኢትዮጵያ አዲስ አበባ ብለው ጠቅሰው ነበር። አሁን ደግሞ ሻምፒዮኖቹ ሻምፒዮን የሆኑበትን የደስታ ቀን አስመልክቶ በኢትዮጵያ የነበረውን እንቅስቃሴ በማህበራዊ ትስስር ገጻቸው አጋርተዋል። ሊቨርፑል የአርኖልድ ተተኪ አድርገው ፍሪፖንግን ወደ አንፊልድ ማምጣት ዋነኛ ስራቸው አድርገዋል ተብሏል። በርካታም አማራጮችን በዝርዝራቸው ውስጥ የያዙት ሊቨርፑሎች አሁን ላይ በጥብቅ እየሰሩ የሚገኙት ፍሪፖንግን ነው ተብሏል። ኮንትራቱ ላይ የ35 ሚሊዮን ዩሮ የውል ማፍረሻ እንዳለ ይታወቃል። ምናልባት በጥር የዝውውር መስኮት ለአርኖልድ ከሪያል ማድሪድ የቀረበላቸውን የዝውውር ሂሳብ ተቀብለው ቢሆን ኖሮ ብዙ ወጪ ያወጡም ነበር። አሁን ግን አርኖልድን በነፃ ነው የሚለቁት። ለአንድ ወር ራሱ ከ1 ሚሊዮን ዩሮ በላይ እየተደራደሩ እንደሆነ ይታወቃል። ለማንኛውም ጀሬሚ ፍሪፖንግ የባየር ሌቨርኩሰኑ የቀይ መስመር ተመላላሽ ቁጥር 1 ኢላማ ሆኖ ስራ መጀመሩን የተዘገበው። በአንድ ሲዝን በሻምፒዮንስ ሊግ ብዙ ጎል ሲደመር አሲስት ያደረጉ ተጫዋቾች ጥምረት የሳላና የፌርሚኖ እስካሁን አልተደረሰበትም። 33 የግብ አስተዋጽኦ በአንድ የአውሮፓ ሻምፒዮንስ ሊግ ሲዝን ነበራቸው። የፌርሚኖና የሳላህ ጥምረት የ2017-18 የውድድር ዓመት ነበረ። ከዛ በኋላ ሌዋንዶስኪ፣ ግናብሪ በባየር ሙኒክ 32 ነበራቸው። ክርስቲያኖ ሮናልዶና ጋሬዝ ቤል 32፣ እንደዚሁም ሮናልዶና ቤንዜማ 32፣ ሮናልዶና ዲማሪያ 31 እያለ ይቀጥላል። ዘንድሮ በጣም ተቃርበው የነበሩት ሌዋንዶስኪ ከራፊኒያ 30፣ ራፊኒያ ከላሚን ያማል 27 ነበረ። ግን ሁለቱም ጥምረቶች በቀጣይ አውሮፓ ሻምፒዮንስ ሊግ ፍጻሜ ላይ ስለማይሳተፉ አብቅቷል ማለት ነው። ስለዚህ የሳላና የፌርሚኖ በአንድ የአውሮፓ ሻምፒዮንስ ሊግ ሲዝን በርካታ የግብ አስተዋጽኦን ማበርከት አሁንም በአንደኝነት በአውሮፓ ሻምፒዮንስ ሊግ በዚህም ዓመት እንደሚቀጥል ተረጋግጧል። የሊቨርፑል አምበል ቨርጅል ቫን ዳይክ በሜ 26 ለሚደረገው የሊቨርፑል ፕሪሚየር ሊግ ዋንጫ የድል ሰልፍ ላይ ሁሉም ሰው ቀይ እንዲለብስ በድጋሚ ያሳስባለሁ ብሏል። ቨርጅል ቫን ዳይክ በ2022 ከሻምፒዮንስ ሊግ ፍጻሜ በኋላ ካደረግነው የድል ሰልፍ የተሻለ እንደሚሆን ተስፋ እናደርጋለን። እናም ባለፈው ጨዋታ እንዳደረግነው ሁሉም ሰው ቀይ እንዲለብስ አሳስባለሁ ብሏል። ሰልፉ ከመቼውም ጊዜ በላይም ትልቅ ሰልፍ ይሆናል። እናም ከዓለም ዙሪያ መጥተው ከኛ ጋር ለመሆን ብዙ ሰዎች ይመጣሉ። ቤተሰቦቼ እዛ ይገኛሉ፣ እናቴ፣ ባለቤቴ፣ ልጆቼ። እናም እዚያ እስክደርስ ወይም ይሄ ሰልፍ ውስጥ የሚደረግበት ቦታ እስክደርስ እጅግ በጣም ጓጉቻለሁ ብሏል። አሁን ከፊታችን ያሉ ጨዋታዎች ላይ እናተኩራለን። ከፊታችን እጅግ በጣም ወሳኝ ጨዋታ ከአርሰናል ጋር አለን። እሱ ላይ ትኩረት እናደርጋለን። ግን የድሉ ቀን ሁላችሁም ቀይ ለብሳችሁ ነው፣ እኔ ያንን ቀን በጉጉት ተጠብቀዋለሁ ብሏል። በሊቨርፑል ደጋፊዎች ዘንድም በከተማው የሚደረገው የዋንጫውን ስነ ስርዓት የማክበር ሂደት በትልቁ የሚጠበቅ ድባብ ነው። ሳላህ በአውሮፓ ሻምፒዮንስ ሊግ የወደቁበትን አጋጣሚ ያስታውሳል። በዛ ግጥሚያ ላይ 50-50 እድል ነበረ። ሁለታችንም በተለየ መንገድ የማለፍ ግምት የተሰጠው ቡድን ባይኖርም ነገር ግን በመጀመሪያው የፓርክ ደ ፕሪንስ ጨዋታ ጥሩ ባንሆንም ሁለተኛ የመልስ ጨዋታ ላይ ግን እኛ በጥሩ መንገድ ጨዋታውን ተጫውተናል። እናም ማሸነፍ ይገባን ነበር ግን ተሸንፈናል። አንዳንድ ጊዜ የኛ ያልሆኑ ቀናቶችም አሉ ብሏል። የሁለተኛው ዙር የመልስ ጨዋታ ማንም ሰው 100% ለነሱ ማሸነፍ ይገባቸዋል አይልም። ከመጀመሪያው ቀን እኛ የተሻለን ነበርን ብሏል በአንፊልድ። እለቱ ግን የነሱ ቀን ነበረ። እናም ማሸነፍ ሲገባን ተሸንፈናል። ስለዚህ ሳንወድ በግዳችን ለአሸናፊው ፓሪስ ሰን ዠርሜን አጨብጭቤን ያስወጧቸው እንኳን ደስ ያላችሁም ብያቸዋለሁ። በዛን ወቅት ግን ያንን ጨዋታ ለማለፍ እኛም 50% እድል ነበረን። ከፓርክ ደ ፕሪንሱ ጨዋታ በተሻለ በአንፊልድ ጥሩ ነበርን፣ ግን እድሉን አላገኘንም ብሏል።
የቀድሞ የአርሰናል አሰልጣኝ አርሰን ቬንገር ከሰሞኑ ኤሮፕ ሊግን ያሸነፈ ሻምፒዮንስ ሊግ አይግባ ካሉ በኋላ ሩበን አሞሪም ስለ ጉዳዩ ሲጠየቁ ምንም የምመልሰው ምላሽ የለም ህጉን አውቃለሁ አሉ። አንጌል ፖስቴኮግሉ ግን የቶትናሙ አሰልጣኝ ጠንከር ያለ ምላሽ ነው ለቀድሞ የአርሰናል ሰው የመለሱት። የቶትናሙ ዋና አሰልጣኝ አንጌል ፖስቴኮግሉ አሰልጣኝ አርሰን ቬንገር ከቀናት በፊት የተሰጡት ሐሳብ ላይ የሻምፒዮንስ ሊግ ተሳትፎን ቦታም ክርክር ያስነሳው የቶትናም ለዩሮፕ ሊግ ዋንጫ መቃረብ እንጂ ሌላ ጉዳይ አይደለም። ሊናገሩ የፈለጉት እሳቸው ዩናይትድን ሳይሆን እኛን ቶትናሞችን ነው ብላሉ። የሻምፒዮንስ ሊግ ቦታ እንግዲህ የሚገኘው በደረጃ ሰንጠረዥ አሊያም በኤሮፕ ሊግ ሲሆን ይህ ቆየት ያለም ነው ብለዋል። ይህ ክርክር ለዓመታት የቆየ ነው ወይንስ ባለፉት 8 ቀናት ሲሉ የጠየቁት ፖስቴኮግሉ እኔ ከዚህ በፊት እንደዚህ አይነት ነገር ሰምቼ ማላቀም ብለዋል። ክርክሩ ከዚህ በፊት ለምን አልተነሳም የሚሉት ፖስቴኮግሉ ቶትናም ሰዎች እንግዳና የሆነ ነገር እያደረገ እንደሆነ ገብቷቸዋል። አክሎም የቶትናም ስም የትም ቦታ ቢቀመጥ ሰዎች እኛን ማሳነስ ዝቅ ማድረግ ይፈልጋሉ፣ ለዛ ነው ቬንገር ይሄንን ያሉት ብለዋል። በዚህ ዓመት 5ኛ ጨርሰው ቻምፒዮንስ ሊግ ይገባል። ባለፈው ዓመት እኛ 5ኛ ጨርሰን ዩሮፕ ሊግ ነው የገባ ነው። ያኔ ለኛ ያላዘኑ አሁን ተነስተው 5ኛ የገባ ማለታቸው ተቀባይነት የለውም ብለው የአርሰን ቬንገርን ሐሳብ አጣጥለውታል። የእናንተን የግል መልከታም ልታጋሩን ትችላላችሁ ውድ ቤተሰቦቻችን። በዚሁ ወደ አርሰናል መረጃ እንሻገር ውድ ቤተሰቦቻችን። አርሰናል ከአውሮፓ ሻምፒዮንስ ሊግ መሰናበት በኋላ አሁን አርሰናል ቤት 2 ነገሮች በጉጉት ይጠበቃሉ። አንደኛው ፕሪሚየር ሊጉን ሁለተኛው ነው በዚሁ መጠናቀቅ፣ ሁለተኛው ዝውውር ጉዳዮችን በተመለከተ በጉጉት ይጠበቃል። ቀሪ የፕሪሚየር ሊግ ጨዋታዎች ደግሞ 3 ጨዋታዎች የአርሰናልን ሁለተኝነት ያረጋግጣሉ የሚለው ይጠበቃል። በዚህ ሳምንት በአንፊልድ ሮድ ስቴዲየም እጅግ በጣም ወሳኙን ጨዋታ ከሊቨርፑል ጋር እንደሚያደርጉ ይታወቃል። አርሰናሎች ከሰሞኑ እንዳሳወቁት ከሆነ በይፋ ማለት ነው ለሊቨርፑል ደማቅ አቀባበል እናደርጋለን ወይም ግራና ቀኝ ቆመን ለሊቨርፑል ክብር እንሰጣለን እኛም እናደርገዋለን ብለዋል። ባለፈው ሳምንት ቼልሲ ተቀብሎ እንዳደረገ ሁሉ ያው ይሄ ነገር የግዴታ ሳይሆን ክለቦች በገዛ ፈቃዳቸው የሚያደርጉ ነው። እንደውም ከሰሞኑ አንድ የቀድሞ ተጫዋች አርሰናሎች ይሄን ነገር እምቢ ብለው ለቀጣይ ዓመት ጨክኖ መጫወት አለባቸው ሲል ነበር። ግን አርሰናሎች የክብር አቀባበል ለሊቨርፑል እናደርጋለን ብለዋል። በጣም ወሳኝ ጨዋታ ነው። አሌክሳንደር ኢሳክ የአርሰናል ዋነኛ አጥቂ ኢላማ ቢሆንም ቤንጃሚን ሼሽኮና ቪክተር ጊዮኬሬስ ትልቅ አማራጮች ነው ይላል ሳም ሞክቤል። ከአርሰናል ዝውውር ጋር በተያያዘ ማርቲን ዙቤሜንዲ የጆርጊኒዮ ተተኪ ተደርጎ ስለተወሰደ በአርሰናል በኩል በትልቁ የሚጠበቀው ዝውውር ነው ብለዋል። አርሰናል የቡካዮ ሳካ፣ ዊሊያም ሳሊባ፣ ጋብርኤል ማጋሌሽ እና ቶማስ ፓርቴን ኮንትራት በተመለከተ አሁንም ድርድር እያደረጉ እንደሚገኙ ነው ሳም ሞክቤል አያይዞ የገለጸው። ኬራን ቴርኒ፣ አሌክሳንደር ዚንቼንኮ፣ አልበርት ሳምፒሎ ኮንጎ እና ፋቪዮ ቬራን ደግሞ በቋሚነት የመሸጥ ጉዳይም አሁንም እንደተጠበቀ ነው። ራሂም ስተርሊንግ ወደ ቼልሲ ይመለሳል። አርሰናል የኢስፓኞሉን ግብ ጠባቂ ሁዋን ጋርሻን ለማስፈረም አሁንም ድርድሮችን እያደረገ ነው ከግብ ጠባቂው ቅርብ ሰዎች ጋር። በተጨማሪም አርሰናል የተከላካይ ክፍሉን ለማጠናከር ደግሞ እንደ ዲያን ሁይሰን ያለንም ተከላካይ ወደ ቡድኑ ማምጣት ይፈልጋል። በአርሰናል በኩል ከዙር ጋር በተያዘም ከሞላ ጎደል ያሉ እንቅስቃሴዎች እነኚህ ናቸው ብሏል ዛሬ ሳም ሞክቤል በፊት ገጹ ላይ ይዞት በወጣው መረጃ። በሻምፒዮንስ ሊግ በግማሽ ፍጻሜ ብዙ ትልልቅ የግብ ዕድሎችን የፈጠረው ቡድን አርሰናል ነው። 7 ትልልቅ የግብ ዕድሎችን ፈጥሯል በእነኚህ 2 የደርሶ መልስ ጨዋታዎች ማለት ነው። ያመከነውም ከፍተኛ ግብ ዕድሎችን አርሰናል ነው። 6 ትልልቅ የግብ ዕድሎችን አምክኗል። ቡካዮ ሳካ ያስቆጠራት ግብ ብቻ ናት ማለት ነው። አንደኛዋ ከ7ቱ አንዷን አስቆጥሮ 6ቱን አምክኗል። ስለዚህ ትልቅ የግብ ዕድል በመፍጠርም አርሰናል ቀዳሚ ነበረ፣ በማምከንም ቀዳሚ ሆኖ ነው ከአውሮፓ ሻምፒዮንስ ሊግ የተሰናበተው። ጥሩ ተንቀሳቅሰናል ግን እግር ኳስ እንደዚህ ነው ይላል ጃክ ዊልሼር። ከቀድሞ ተጫዋቾች ሐሳብ ከሰጡት አንደኛው ነው። ከሰሞኑ የቀድሞ የአርሰናል ተጫዋች ሳሚር ናስሪ አርሰናልን አለመደገፍ ከባድ ነው ብሏል። አርሰናልን በዚህ ሰዓት መደገፍ እንግዲህ በህይወት ላይ ትልቅ በደል የፈጸመብህን ሰው ይቅር ብሎ እንደመከተል ያክል ልብ ያስፈልጋል። አሁንም በአርሰናል ላይ ተስፋ መቁረጥ አልቻልኩም ይላል። እንደውም ከሰሞኑ ሳሚር ናስሪ ያጋራው መልእክት ነበረ። አርሰናልን ከለቀቁ በኋላ ምናልባት እኔ የማስታውሰው የአርሰናሉ የፊት መስመር አጥቂ ወደ ዩናይትድ ያመራው ሮቪን ቫን ፐርሲ እሱ ብቻ ነው ለአርሰናል ልቡ የደነደነው እንጂ ሌሎቹ በሙሉ አሁንም አርሰናልን ከለቀቁ በኋላ ከአርሰናል ጎን ነን የሚሉ መልእክቶችን ያጋራሉ። ጃክ ዊልሼር ጥሩ ተንቀሳቅሰናል፣ ግርግር ኳስ እንደዚህ ናት ብለዋል። ማይክል አርቴታ ደግሞ ያው በአውሮፓ ሻምፒዮንስ ሊግ ብንሸነፍም የተሸነፈው ግን ምርጡ ቡድን ነው ብለዋል። እሳቸው ደግሞ ከጨዋታው በኋላ በርካታ ሐሳቦችን አጋርተዋል። ምናልባት በዚህ ሐሳብ ላይ በርካቶች እየተከራከሩ ይገኛሉ። አርሰናል ምርጡ ቡድን ነበር ወይ አይደለም በሚለው
ግን በአውሮፓ ሻምፒዮንስ ሊግ በዘንድሮ ውድድር ዓመት ወደ ቤተሰቦቻችን 3 ጨዋታ ብቻ ነው የተሸነፈው። አንድ በኢንተር ሚላን፣ ሁለቱ ደግሞ በፓሪስ ሰን ዠርሜን የተሸነፈው ነው። ከዛ ውጪ በጨዋታ አቻም ጥቂት ጨዋታዎችን ወጥቷል። አብዛኛውን ጨዋታ ግን ያሸነፈ ቡድን ነበር። ምርጡ ቡድን ነው አይደለም የሚለውን የግል መልከታችሁ እናንተ አጋሩን። የቀድሞ የማንቸስተር ዩናይትድ ተጫዋቾች ጋሪ ኔቭል እና ዴቪድ ቤካም በጋራ በመሆን ክለብ ሊገዙ ነው። ሁለቱ የቀድሞ ተጫዋቾች በእንግሊዝ ሁለተኛ ሊግ የሚወዳደረውን ሳልፎርድ ሲቲን ለመግዛት ተቃርበዋል። ጋሪ ኔቭል እና ዴቪድ ቤካም የክለቡን ድርሻ ከ15 እስከ ሚሊዮን ዩሮ በሚደርስ ሂሳብ እንደሚገዙ ተገልጿል። የቀድሞ ተጫዋቾች መቀመጫውን ማንቸስተር የሆነውን ሳልፎርድ ሲቲን በቀጣይ 5 ዓመታት ለሻምፒዮንሺፑ ለማብቃት እቅድ ይዘው ነው ክለቡን ለመግዛት እንግዲህ ያዙት። ክላስ ኦፍ 90 ወይም የ92ቱ ትውልድ ይባላሉ በማንቸስተር ዩናይትድ። እነኚህ በርካታ ስኬቶች ከማንቸስተር ዩናይትድ በሰር አሌክሳንደር ቻክማን ፈርጉሰን ዘመን ካሳኩት ይጠቀሳሉ። ሌላኛው ሌጀንድ ሮይ ኪን በማንቸስተር ዩናይትድ እቅድ አልስማማም ብሏል። እነርሱ የሚያስቡት ስለ ዩሮፕ ሊግ ጨዋታ ብቻ ነው። የፕሪሚየር ሊጉን ጨዋታ ለማሸነፍ እንኳን እየጣሩም እየሞከሩም አይደለም ብሏል። ሁሉም ሰው የሐሙሱም የዩሮፕ ሊግ የመልስ መርሃ ግብር በጣም አስፈላጊና ወሳኝ ጨዋታ እንደሆነ ይናገራሉ። ነገር ግን እነሱ 3-0 በሆነ ውጤት ከሜዳቸው ውጪ ተጉዞ አሸንፈው መምጣት ችለዋል እና ይህ በሳምንቱ በብሬንትፎርድ ለመሸነፍ ሰበብ አይሆንም፣ ተቀባይነትም የለውም። ለአንድ የዩሮፕ ሊግ የመልስ ጨዋታ ያውም 3-0 እየመሩት ለነበረው ጨዋታ ሲባል በፕሪሚየር ሊግ ላይ እንደዚህ አይነት ሽንፈት ማስተናገድ ለቡድኑ ጥሩ ስለንቦና አይሰጥምና ተቀባይነት የለውም ሲል ሌጀንድ ሮይ ኪን ተቃውሞታል። ማንቸስተር ዩናይትዶች ከታዳጊው ተከላካይም ከጎድዊል ኮንካኪ ጋር በፕሮፌሽናል ኮንትራት ዙሪያ ድርድር እያደረጉ ነው። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በወጣቱ ተከላካይ ላይ ፍላጎቱ ከፍ ያለው ነውና ወደ ዋናው ቡድን እንዲያድግ ስለሚፈልግ ኮንትራቱን እንዲፈርም እንደዚሁ ፍላጎት አለው ይላል የስካይ ስፖርት ዘገባ ነው። ማንቸስተር ዩናይትድ ከባድ የውድድር ዓመት እያሳለፈ እንደሆነ ግልጽ ነው ይላል የቀድሞ የባርሴሎና ተጫዋችና አሰልጣኝ ዣቪ ሄርናንዴዝ። ሆኖም አሰልጣኝ ሩበን አሞሪ ለማድረግ እየሞከረ ያለውን ነገር ረዳለው። እርሱ ፕሮጀክቱ ገና እየጀመረ ነው። ተጫዋቾች ለሱ በደንብ እየተፋለሙ ነው። ይሄ ጠቃሚ ነው። በእርግጠኝነት ለሩበን አሞሪ ጊዜ የሚሰጠው ከሆነ ይሄንን ቡድን ይቀይረዋል በፍልስፍናው እርግጠኛ ነኝ ብሏል ዣቪ ሄርናንዴዝ። ስለሆነም ለሩበን አሞሪ ድጋፍ ይደረግለት፣ ጊዜ ይሰጠው። በእርግጠኝነት የሱ ፕሮጀክት ማንቸስተር ዩናይትድን ይለውጣል እያለ ነው። ዣቪ ስለ ብሩኖ ፈርናንዴዝም ሐሳቡን አጋርቷል። ብሩኖ ሌላኛው ቶፕ ደረጃ ላይ ያለ ተጫዋች ነው። እሱ ተዋጊ መጨመር ነው፣ አስተሳሰቡ ማሸነፍ ብቻ ነው ብሏል። የመጨረሻዋ የዣቪ ንግግር እንግዲህ በተጫዋቹ ታለንት ቦታ አያያዝ እጅግ በጣም የተለየ ብሎታል። ዣቪ ከብሩኖ ጋር አብሮ የጠቀሳቸውም ተጫዋቾች ፔድሪ፣ ዲዮንግ፣ የፔዦ አማካይ ቪታኒያ መጨመር ናቸው። የዘ አትሌቲክ መረጃ እንደሚያመለክተው ከነኚህ ተጫዋቾች ጋር በጥራት ደረጃ የሚስተካከልና ምርጡ አማካኝ ሲል አሞካሽቶታል። ማንቸስተር ዩናይትድ ስለ ብሪያን ምቤሞም ጥያቄዎችን ጠይቀዋል ተብሏል። ዩናይትዶች ምቤሞን ከሁለቱ 10 ቁጥር ሚናዎች በአንድ ውስጥ እንደ አማራጭም ተመልክቶታል ነው የተባለው። በተጨማሪም ኢብሪች ኤዜና ዣቪ ሲሞንስ ተይዘዋል። በብሬንትፎርድ በኩል እንግዲህ ያስቀድመው ቶማስ ፍራንክ እንዳረጋገጡት ከሆነ ትልቅ ቢዝነስ እንሰራለን በብሪያን ምቤሞ ላይ ብሏል። ትልቅ ገንዘብ እስከቀረበልን ድረስ ተጫዋቹን ለመሸጥ 100% ዝግጁ ነን ማለታቸው ይታወቃል። ዩናይትድ ትልቅ ገንዘብ ያቀርባሉ የሚለው ደግሞ በቀጣይ ይጠበቃል። ፈርናንዴዝ ለማቆየት ሁሉንም እናደርጋለን ያሉት ደግሞ ሩበን አሞሪ ናቸው። የማንቸስተር ዩናይትዱ ዋና አሰልጣኝ ሩበን አሞሪ ማንቸስተር ዩናይትድ ብሩኖ ፈርናንዴዝን ለማቆየት ሁሉንም እንደሚያደርግ ገልጸዋል። ብሩኖ ፈርናንዴዝ የቡድኑ መሪ ነው ያሉት ሩበን አሞሪም እሱ በክለቡ እንዲቆይ ሁሉንም እናደርጋለን ብለዋል። አክለውም ብሩኖ ፈርናንዴዝ ለማስፈረም ከፍተኛ ፍላጎት መኖሩ አያስደንቀኝም፣ ምክንያቱም እያሳየ የሚገኘው ብቃት በማንም ክለብ እንዲፈለግ ስለሚያደርገው ሲሉ ተጫዋቻቸው እንዲያወድሰዋል። በስፔን ሁሌም ቢሆን የኔ ክለብ ሪያል ማድሪድ ነው ይላል የቀድሞ ዩናይትድ ተጫዋች ዴቪድ ቤካም። ከማንቸስተር ዩናይትድ ለቅስል ከባርሴሎና እናስፈርም ጥያቄ መቀበላቸውን የማንቸስተሩ ሰው ፒተር ኪዮንክ ነገረኝ። ነገር ግን እኔ ህልሜ ሪያል ማድሪድን መቀላቀል ነበር። ለዛም ጥያቄውን እንደማልቀበል ለዩናይትድ አመራሮች አሳወቅኩኝ። ማንቸስተር ዩናይትድን ከለቀቁ ብቸኛ ልቀላቀለው የምፈልገው ክለብ ሪያል ማድሪድ መሆኑንም ብቻ ለዩናይትድ ሰዎች ነገርኩኝ። ለዛም የባርሴሎና ጥያቄ ውድቅ በማድረግ ወደ ሪያል ማድሪድ አቀናሁኝ። ዩናይትድን መልቀቅ አልፈልግም ነበረ፣ ግን ለማድሪድ ከሆነ ተቀብዬዋለሁ ሲል ምላሹን ሰጥቷል። እንዴት ወደ ሪያል ማድሪድ እንደተዘዋወረ ወደ ኋላ እንመለስ። ወደ ቤተሰቦቻችን 12 ዓመት እንጓዝ።
ከ12 ዓመት በፊት ማንቸስተር ዩናይትድ ወሳኙ ሰዋቸው ጋር ስንብት ያረጉበት ቀን ነው። ከ12 ዓመት በፊት ልክ በዚህች ቀን ነበር ማንቸስተር ዩናይትድ የምንጊዜም ታላቅ አሰልጣኝ ሰር አሌክሳንደር ቻክማን ፈርጉሰንን ለ26 ዓመት ከቆዩበት መንበረ ስልጣን ያሰናበታቸው ወይም ጡረታ የወጡት። 1500 በላይ ጨዋታ፣ 895 ድል፣ 38 ዋንጫ ሳቸው ዩናይትድን ከለቀቁ በኋላ ዩናይትድም ከዋንጫም ከስኬትም የራቀበት ጊዜ መጣ። መንበርም ለማንም ሊጸና አልቻለም። ብዙዎችን አፈራርቆ ይዟል። ከዴቪድ ሞይስ እስካሁኑ አሰልጣኝ ሩበን አሞሪም በርካቶች ተፈራርቀዋል። ዘ ስፔሻል ዋን ጆዜ ሞሪኒዮ፣ ሉዊስ ቫህናል በኬርቴከርነት ሪያን ጊግስ ጭምር ይዘውታል። ግን ዩናይትድ አሁንም በአሰልጣኝም አልረጋም። ለዋንጫም እንግዲህ በፕሪሚየር ሊግ ዋንጫም በአውሮፓ ሻምፒዮንስ ሊግም እሳቸው ካሳኩት ስኬት በኋላ ሊያልቻለም ድፍን 12 ዓመት አለፈው። ውድ ቤተሰቦቻችን የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ቡድናቸው የአትሌቲኮ ቢልባኦ ተጫዋች መጎዳት ተመልክቶም አይዘናጋም ነው ያሉት። ጉዳት ለውጥ አያመጣም ያሉት አሞሪም የክለቡ ሐሳብ ፍጹም አይቀየርም፣ ጠንካራ ቡድንነታችንን አይቀይረውም ብለዋል። አያይዞም ለፍጻሜ ማለፍ ጎል ማስቆጠር ያለብን፣ ለፍጻሜ ለመድረስ ትንሽ መሰቃየት አለብን፣ ለመሰቃየት ተዘጋጅተናል ብለዋል። አሁን ያለው ማንቸስተር ዩናይትድ በክለቡ ታሪክ ባለፉት 4 ዓመታት ደካማ ቡድን ነው። እኔ ከመጣው ጀምሮ ቡድኑ ወደታች ወርዷል፣ ለዚህ ኃላፊነቱን ወስዳለሁ ብለዋል። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት ያሰናዳንላችሁ ስፖርታዊ ጥንቅር ፍጻሜው እዚህ ጋር ይሁን። በአውሮፓ መድረክ የምሽት ጨዋታዎች ቀድማችሁ ከተከታተላችሁ መረጃዎቻችንን ግምታችሁን፣ ይህንን ዜና የተከታተላችሁ ከጨዋታ በኋላ ከሆነ ደግሞ ስለስንት ተጠናቀቀ አጋሩን። ቃል ስፖርት ዩቲዩብ ቻናል ጥቂት ደቂቃዎችን ቆይተን እንመለስ። እስከዛው ሰናይ ጊዜ